አሹ ምን እያደረክ ነው? አሹ ቆይ ምን እያደረክ ነው ያለው? ሮማን አሹ የፊት ስትነሳ ካይቻለሁ። እኔም ደግሞ እንደዛ በማድረጓ በጣም አዝኜባት ነበር። አዎ ተመስገን። ያኔ ያ ሁሉ ነገር ባይሆን ኖሮ ዛሬ ላይ እንደዚህ አይሆንም ነበር። ዴቭ አንተ በጣም ጥሩ ሰው ነህ። ልክ አንተ እንደምታከብራት እሷን ብታከብር በጣም ጥሩ ነበር። ደስተኛ ስለሆንሽ ደስ ብሎኛል። አዎ ተመስገን። ፈጣሪ ካለለት ሰው አይቀርም የሚባለው ነገር ዛሬ ገብቶኛል። ደስ ስላለሽ ደስ ብሎኛል። የማን ነው ደግሞ የከተማ ጩልል? አንቺ ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ ነው፣ ሁሉ አማን፣ ሁሉ ፋይን ነው እኔ ጋር። አደይ ድራማን ዛሬ እንዴት አያችሁት? ዛሬ እንዴት አያችሁት? የምር ዛሬ እንዴት አያችሁት? ዛሬ በጣም የሚገርምና የሚደንቅ አካሄድ ነው ሄደው። እንግዲህ አሹ ሮማንን አይኗን በእጁ ጋርዶ ሌላ ታሪክ ውስጥ ገብቶ ነበር ሊስማት አይነት ሙድ ውስጥ ነበር ያለው እና እንደዛ እየሞከረ በጣም ትልቅ ሙከራ እያደረገ በነበረበት ታይም የፍቅር እናት ብቅ ብላለች እና እሹ ምን እያደረክ ነው ምናምን ስትለው ነበርና ደንግጠዋል። ክው ነው ያሉት። የምር መገርጣት ትጠላለህ አልኩ። መገርጣት በጣም ነው ያገረጠቻቸው እና እሷ ራሱ ደንግጣለች። ምን እያደረጉ ነው ምናምን እያለች ማለት ነው የፍቅር እናት። እንግዲህ ዛሬ ለሮማን ጥሩ ቀን አይደለም። ከፍቅር እናት ጋር ትንሽ መጋጨት አይነት ውስጥ ገብቷል። ፍቅር ውሃ ጠለፈቻት፣ ከዛን ውሃ ደፋችበት እናትየዋ ላይ ማለት ነው። ከዛም በኋላ አልጋ ስታጸዳ ነው በከልሲው ታጽዩ ምናምን ስትላት ነበርና ገጭ ጓ ስትልባት ነበር ዛሬ ሮማን ላይ እና የዛሬው ቀን ለሮማን ጥሩ አይደለም እና መጨረሻ ላይ የተያዘችበት ጉዳይ ደግሞ በጣም ከባድ ነው የሚሆነው። በቤቴ ውስጥ እንደዚህ አይነት እንዝላልነት ምናምን መዳራት ምናምን ነው የምትላቸውና ቀጣይ ላይ ምን የሚፈጠር ይመስላችኋል? በሮማንና በአሹ ጉዳይ ምን አይነት ትዕዛዝ ታስተላልፋለች? አሁን እንግዲህ የፍቅር እናት ማለት ነው። እስቲ ግምታችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በሌላ በኩል ደግሞ እነ ዴቭ፣ ሻኪራ፣ ሩታ ማለት ነው እና ዳይመንድ ገጠር ሄደዋል እና ደርሰዋል። እንግዲህ ሩታ ቶይሌት ምናምን እያለች ብድ ስትል ነበር። ዳይመንድ ጫካ ውስጥ እዚች ጋር በቃ ዱቅ ዱቅ አርጊያት ምናምን ሲላት ነበረ እና ሩታ ብድን ያለችው ቶይሌት የለም እንዴ ምናምን የሌለ በቃ ቀወሰች ምናምን። ገጠር ሄዳ ቶይሌት ምናምን ትላለች። የምን ቶይሌት እንዴ? ጫካ ነው እንጂ ገጠር ቶይሌት አለ እንዴ? ብቻ በጣም በሚገርም ሁኔታ ስታስገርመን ነበር። ልክ የሊዱ ባህሪ እየታየባት ነበር። ሊዱ ከዚህ በፊት ያው ከዴቭ ጋር በሄደች ጊዜ የገጠማት አይነት ነገር አሁንም ያ ባህሪ እሷ ላይ እየታየ ነው። ብቻ በጣም ደስ የሚል ሁኔታ ላይ ነው ያሉት። እንግዲህ ዴቭ ከአደይ እናት ጋር ተገናኝቷል። የአደይ እናትን ሲያወራት ነበር። መች እውነታውን እንደሚነግራት ብቻ አላውቅም እና መች እውነታውን እንደሚነግራት አላውቅም። ብቻ ይሳካለታል ወይስ አይሳካለትም የሚለው ራሱ በጣም ትልቅ ችግር ነው። ምክንያቱም አባቷ አለ እዛ የአደይ አባት አለ። የአደይ አባት ደግሞ ከሌላ ሊድራት ይፈልጋል እና በዛ ምክንያት በጣም ከባድ ሁኔታ ውስጥ ነው የገቡት ማለት ይቻላል። ደግሞ በሌላ በኩል አለልኝና ጫኔን ይዞ አበበን አስወግዱልኝ ምናምን ብሎ ገጭጓ ሲልባቸው ነበር፣ ሲጮህባቸው ነበር፣ ሲቆጣቸው ነበር። እስካሁን ድረስ እንዴት አንድ ፐርሰን
ከዚህ ቀዬ ማባረር አቃታችሁ ብሎ ሲጮውባቸው ሲቆጣቸው ብዙ ሲላቸው ነበር። እንግዲህ አሁን በፍጥነት አድርጉልኝ ሲላቸው ነበር። እንግዲህ አበበን ምን ያርጉታል? አሁን ዳይመንድ መጥቷል፣ ሁለት ተደምረዋል እና ሁለት ሆነዋል። እውነት ማባረር ይችላሉ? አበበን ብቻ ቢሆን ሜቢ አስፈራርተው ቀጥቅጠው ምናምን የሆነ ነገር አድርገውት ሊያባሩት ይችላሉ። አሁን ግን ዳይመንድም ተደምሯል፣ ዳይመንድም አለ እና ሁለት ሰውስ የማባረር አቅም ይኖራቸዋል? አይችሉም። የሚችሉ አይመስሉኝም። እኔ እንደዛ ነው የማስበው። በቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ምን ይፈጠራል ብላችሁ ታስባላችሁ? እስቲ የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ደግሞ እንዳያችሁት ኪንጎ ተርፏል። ቤቱ ገብቶ ነበር ያደረው። ቅምጥል እንደውም በጣም ተጨንቃ ነበር፣ ጠፋ ምናምን ብላ የሌለ ዲፕሬሽን ውስጥ ገብታ ስትፈልገው ነበር። በስተመጨረሻ ግን አግኝታዋለች። እስቲ ቀጣይ ላይ የሚፈጠራል የምትሉትን በኮሜንት ላይ አስቀምጡልኝ ባይ